አንድ ጊዜ ብዙ ሰው የቅዳሴን በጎነት ሳያይ የማህሌትን በጎነት ሳያይ የወንጌልን በጎነት ሳያይ በጣም የራሱን ህይወት ብሶቱን ብቻ እያየ ስለሚሄድ ተጎጂ ይሆናል። ይጨነቃል፣ ድብርት ውስጥ ይገባል፣ ፍርሃት ውስጥ ይገባል። በጎ ነገሮችን ስለማያይ ለምሳሌ ይሄ ያለንበት ሁኔታ በጎ ነገር ነው። ወንጌል በጎ ነገር ነው። በዚህ ሰዓት እግዚአብሔር ለኛ እየሰራ ያለው ነገር አለ። እኛ ቃሉን ስንሰማ እግዚአብሔር በእኛ ህይወት አንዳች መልካም ነገር በጎ ነገር ያደርጋል። እዚህ ማምሸታችን በጎ ነው። መማራችን በጎ ነው። ማስቀደሳችን በጎ ነው። መጾማችን በጎ ነው። ጸሎታችን በጎ ነው። ማህሌቱ በጎ ነው። ሰዓታት በጎ ነው። እነዚህ ነገሮች ሁሉ በጎ ናቸው፣ ግን አናስተውላቸው። እነዚህን በጎነቶች ማየት ይገባል። ይሄ ብቻም ደግሞ አይደለም፣ በራሳችን በጎ መሆን። ሌላው ቀርቶ እኛ ላይ የሚታሰቡ ክፉ የሚመስሉ ነገሮችን እንኳን ነገር ሁሉ ለበጎ ነው ብሎ መቀበል መቻል፣ በበጎ ማሰብ ህሊናችሁን ታድኑታላችሁ፣ ልባችሁን ትጠብቁታላችሁ፣ ነፍሳችሁን ትጠብቁበታላችሁ። እያንዳንዱን ነገር ቶሎ ብሎ በአሉታ ከማሰብ አሁን እኮ ገሌ እንዲህ አስቦ ነው፣ አሁን እኮ እንዲህ የሚለው ይህንን ለማለት ፈልጎ ነው እያል በክፉ ነገር ሰውነታችንን ከምናደቀው ለኔ እኮ ጥሩ አስቦ ነው ብሎ በጎ ማሰብ